በዓለማችን ውስጥ በየ8 ሰከንዱ ሁለት የእግር ኳስ ሜዳ የሚያክል የእርሻ መሬት ይጠፋል። መሬት በዓለማችን ውስጥ ካሉ እንግዲህ ትልቁና አስፈላጊ የመሬት ሀብት የምንለው ነው። መኖሪያ ቤቶቻችንን፣ መዝናኛ፣ የተለያዩ አይነት መሰረተ ልማት ሁሉ የሚያርፍበት ሀብት ነው። ታዲያ እንግዲህ በዚህ መንገድ ከቀጠለ ምን ያህል የእርሻ መሬት ይቀረናል? ሌላ ደግሞ ትክክለኛ ባልሆኑ ወይም ውጤታማዊ ባልሆነ መልኩ የምንጠቀማቸው መሬቶችስ ምን አይነት አስተዋጽኦና ተጽዕኖ ያሳድሩብናል? የዓለም ትልቁን ድርሻ ወይንም 70 በመቶ የሚይዘው ውሃ ነው። ከዛ የሚቀረውን ደግሞ 30 በመቶ መሬት ነው። ከዛም መሬት ወይም ከዛ የመሬት መጠን ውስጥ 10 በመቶን ብቻ ነው ለእርሻ ፈርታይል ሶይል የምንለው ወይንም ሰብል ለማምረት መጠቀም የምንችለው። የተለያዩ አይነት ቴክኖሎጂዎችን፣ የፈጠራ ስራዎችን እና ጥሩ የሆነ ወይም ትክክለኛ የሆነ አስተዳደር ሁኔታዎችን በመጠቀም ገበሬዎች የዛን መጠን 40 በመቶ ለእርሻ ወይም ሰብል ለማምረት ሊያውሉት ይችላሉ። እንግዲህ እንደዚህ አይነት ነገሮች ሲፈጠሩ የተለያዩ አይነት ዘዴዎችን በመጠቀም በጣም እርጥበት ያለው መሬት ከሆነ ብዙ መሬት የማይፈልጉ ወይም ውሃ የሚፈልጉ ሩዝ እና ተመሳሳይ የሆኑ ሰብሎችን ማምረት እንችላለን። በጣም ደግሞ ደረቅ መሬት ከሆነ የተለያዩ እንስሳቶች ራሳቸውን ከአካባቢው ላይ ማላመድ የሚችሉ እንስሳዎችን ማገድ ወይንም እዛ ማኖር እንችላለን። ስለዚህ ባለው ውስን የሆነ የመሬት ሀብት ምን ያህል ሰዎችን መመገብ እንችላለን፣ ማኖር እንችላለን የሚለው ደግሞ ትልቁ የምጣኔ ሀብት ጥያቄ ነው። እነዚህ አይነት ብዙ አይነት ወይም በርካታ ሰዎችን ለማኖር በጣም ትክክለኛ ስልታዊ የሆኑ አስተዳደራዊ እርምጃዎችን መጠቀም ይኖርብናል። ይህ ማለት መሬት የተለያዩ ጥቅሞች ይኖሩታል። መኖሪያ ቤቶች፣ መንገድ፣ መሰረተ ልማት፣ መዝናኛ ፓርኮች፣ ለኢንዱስትሪ እና ሌሎችም። ታዲያ እንደዚህ አይነት ጥቅሞችን እዛ ላይ ስንሰራ መሬትን አንዱን ጥቅም የበለጠ ስንጠቀም ያኛውን ጥቅም እየጎዳን ነው ማለት ነው። ለምሳሌ አንድ ገበሬ ወይንም አንድ የእርሻ ማኒፋክቸሪንግ ላይ የሚሰራ ሰው ትልቅ የሆነ ቦታ አማዞን ውስጥ ወስጄ ልስራ ቢል የአማዞን በጣም ለሚሆኑ በጣም እንደውም ከ100,000 በላይ ለሚሆኑ ተፈጥሯዊ የሆኑ ዝርያዎች ወይም እንስሳቱና እጽዋቶች መኖሪያ ነው አይደለ? ወይም ናቹራል ሃቢታት የምንለው ነው። ያን ነገር በሚያደርግበት ወቅት ወይም ሲመነጠር አንድ ጫካ ምንድነው እያደረገ ያለው? ናቹራል ሃቢታቱን ወይም መኖሪያ የሆነውን ስፍራ እያጠፋ ነው ማለት ነው። ይሄ ደግሞ ኢንቫይሮንመንታል ኢምፓክቱ ወይንም የተፈጥሯዊ መኖሪያ አካባቢ ላይ የሚያመጣው ተጽዕኖ በጣም ትልቅ ይሆናል። ስለዚህ ሁለቱንም እያመጣጠንን ነው መሄድ ያለብን። በሌላ መልኩ ደግሞ ትልልቅ ኢንዱስትሪዎችን ለመጠቀም አንዳንድ ቦታዎችን አጥርተን በመንሰራበት ወቅት የነሱ የኢንዱስትሪዎቹ ተረፈ ምርት ሌላውንም እዛው ኢንቫይሮንመንት ላይ ወይም ከባቢ አየር ላይ የሚያመጣው ተጽዕኖ ይኖራል። ስለዚህ የተለያዩ አይነት ውሳኔዎች ስንወስን መሬትን በተመለከተ ስልታዊና ትክክለኛ መሆኑን ማሰብ አንድ፣ ሁለተኛ ደግሞ ሌሎቹን የመሬት ጥቅሞች ምን አይነት ተላላፊ ውጤት ያስከትልባቸዋል የሚለውን ነገር ማሰብ ይኖርብናል። እንደዚህ አይነት የታሰበና በደንብ የተጠና ውጤት ወይንም ውሳኔ በሚደረግበት ወቅት ቀጣይነት ያለው ኢኮኖሚክ ዴቨሎፕመንት ወይንም ምጣኔ ሀብት እድገትና ልማትን ለማረጋገጥም እንችላለን። ስለዚህ አንድ ነገር በመናረግበት ጊዜ ያኛውን ተላላፊ ውጤት በማሰብ የምንሰራቸውን ስራዎች እናስባለን። ግብርና ላይ ስንመጣ የግብርና መሬቶችን መመንጠር ጫካውን በማይነካ መልኩ ማድረግ አለብን። ኢንዱስትሪዎችን ደግሞ ስናስብ በዛው መልኩ ያንተረፈ ምርት ማሰብ ይኖርብናል። ሌላ ደግሞ ከተማን ደግሞ ስናሰፋ አሁን የከተማ ልማቶች ወይም ከተማ በጣም ሰፋፊ ፕሮጀክቶች ይኖራሉ። ወደ ጎን ከማስፋት ብዙ መሬት ከመጠቀም ሰብሰብ በማድረግ ምንድነው ወደ ላይ መገንባት ከተማዎችን የበለጠ አማራጭ ነው። ግብርናንም ስንመለከት ልክ እንደዛው የተለያዩ አይነት ሜካናይዝድ ፋርሚንግ ዘዴዎችን በመጠቀም ያንን ነገር ማድረግ ይኖርብናል። ለምን ቀደም እንዳልኩት መግቢያዬ ላይ በየ8 ሰከንዱ ሁለት የእግር ኳስ ሜዳ የሚያክሉ የእርሻ መሬቶች እየጠፉ ስለሆነ ያንን በሚያንስ መሬት የሚጨምረውን የህዝብ ቁጥር መመገብ ነው ያለብን። ስለዚህ እንደዚህ አይነት በጣም የተለያዩ አይነት ስልታዊ መንገዶችና ውሳኔዎችን በማድረግ ልማትን መቀጠልና በእርሻ በኩልም የሚመግባቸውን ሰዎች ማሰብ ይኖርብናል። በአጠቃላይ መገንዘብ ያለብን ነገር ምንድነው? መሬት ውስን የሆነ ሀብት እንደሆነ ሊፈጠር ሊቀየር በሌላ መልኩ ልናረጋው የምንችለው ነገር አይደለም። ስለዚህ ያንን ውስን የሆነ ሀብታችንን ስንጠቀም በጣም ውጤታማ ኤፊሽንት በሚለው እንደዛ አይነት ስልቶችን በመቅረጽ ማካሄድና መስራት ይኖርብናል። ኢትዮጵያ በአጠቃላይ 1.1 ሚሊዮን ስኩዌር ኪሎ ሜትር የሚሆን የመሬት ስፋት አላት። ከዚህም ውስጥ እንግዲህ ለግብርና ሊውል የሚችለው 12 በመቶ ብቻ ነው። ታዲያ ይህ ማለት 88 በመቶ የሚሆነው ከግብርና ውጭ ላሉ ኢንዱስትሪ፣ መኖሪያ፣ መዝናኛ ፓርኮችና የተለያዩ አይነት ጥቅሞች የሚውል ነው።
የአንድ ሀገር መንግስት እንግዲህ ያለውን ውስን የመሬት ሀብት በተለያዩ አይነት መንገዶች ለመጠቀም ጥሩ ሚላቸውን ወይም ትክክለኛ ሚላቸውን ፖሊሲዎች በመቅረጽ ያስፈጽማል። ኢትዮጵያ ውስጥ በኮንስቲቲዩሽን መሰረት መሬት የመንግስትና የህዝብ ነው። ስለዚህ ፖሊሲው ዳይሬክሽኑ ያለው ወደዛ ነው። ይሄ ሲሆን ማለት መሬት የሚሸጥ የሚለወጥ ይዞታ አይደለም። በዚሁ ኮንስቲቲዩሽናችን መሰረት ደግሞ መሬት የሚያስተዳድረውና የሚቆጣጠረው ክልሎች እና ሲቲ አድሚኒስትሬሽኖች ወይንም ከተማ አስተዳደሮች ናቸው። ያለው ሁኔታ ፖሊሲ ደረጃ ይሄንን ይመስላል። በኢትዮጵያ ህግ መሰረት እንግዲህ መሬት የመንግስት ነው ወይም የሚተዳደረው በመንግስት ነው። ለተለያዩ አይነት የግል ጥቅሞች ሊሆን ይችላል፣ ለኢንቨስትመንት ሊሆን ይችላል፣ ለረጅም ዓመት የሚፈጸሙ የሊዝ ስምምነቶች አሉ። የተለያዩ አይነት የህግ ባለሙያዎችና የምጣኔ ሀብት ባለሙያዎች አንድ ሀገር ላይ መንግስት መሬትን ሲያስተዳድር ወይም መንግስት የመሬት ባለቤትነት ሲኖረው የተለያዩ አይነት ጥቅምና ጉዳቶች ያስከትላል በማለት ይከራከራሉ። ሁለቱም የተቃረና አስተሳሰብ ቢኖራቸውም አንድ መሰረታዊ ጥያቄን ለመመለስ ሲሞክሩ ነው ቅራኔው የሚመጣው። ያ ደግሞ እንዴት አድርገን እንጠቀመውና የምንፈልገውን አይነት ኢኮኖሚክ ቤኔፊት ወይንም የኢኮኖሚ ተጠቃሚነት እናገኝ የሚለውን ለመመለስ የሚያደርጉት ጥረት ነው። ስለዚህ ሁለቱም ተቃራኒ ሀሳቦች ባላንስ ማድረግ የሚችል ሁኔታዎችን ወይንም ሲስተሞችን ብዙ ሀገራቶች ተጠቅመውታል። እንደኛ አይነት ተቋም እንደ መሬት ባንክና ልማት ኮርፖሬሽን አይነት ተቋማትም ዓለም ላይ መፈጠር የተጀመሩት እነዚህ የተለያዩ ሀሳቦችን የማስታረቂያ አሰራሮችን ለመፍጠር ነው። ይሄ ማለት እንደኛ አይነት ተቋማት የመሬት አጠቃቀም ላይ የሶሻልም የኢኮኖሚክም ቤኔፊት እንዲኖራቸው አድርገው እኛ የምንለው ሶሾ ኢኮኖሚ ጌን እንዲኖራቸው አድርጎ ወደ ልማት ማስገባት የሚያስችል ሞዴል ሲቹዌሽናል አናሊሲስ እየተሰራ ያለው ነባራዊ ሁኔታ አናሊሲስ እየተሰራ ለዛ ምላሽ የሚሆን የልማት ሂደቶችን በማካሄድ እንዲመለስ በማድረግ ማለት ነው። ያው ሁሉም ሀሳቦች የተለያየ ካውንተር የሚያደርጋቸው ሀሳቦች ይመጣሉ። ግን አስታራቂ የሆነውንና አዋጭ የሆነውን እያሰበ የሚሄድ ሞዴል መፍጠር ግድ ይላል። በኢትዮጵያ ውስጥ ካሉ የመሬት ይዞታዎች መካከል በፌደራል መንግስት የሚተዳደሩ የተለያዩ አይነት የመሬት ይዞታዎች ናቸው እና ቀጣይነት ያለውን እድገት ለማስመዝገብ ወይንም ለማረጋገጥ በማሰብ በአዲስ መልኩ የመሬት ባንክና ልማት ኮርፖሬሽን ተቋቁሟል። ታዲያ ይህ ኮርፖሬሽን ሲቋቋም የተለያዩ አይነት ዓላማዎችና ግቦችን ለማሳካት ነው። ይህ ኮርፖሬሽን ከመምጣቱ ጋር የመሬት ፖሊሲ ላይና የመሬት አስተዳደር ላይ ምን አይነት ለውጦች ይመጣሉ ተብሎ ሲጠበቃል? ምንድነው በዋነኝነት መሰረት አድርገን እኛ የምንሰራው የመሬትን የማስተዳደርና ወደ ግል ይዞታ የማዞሩን ጉዳይ ሳይሆን መጀመሪያ ላይ የምናየው ባለንበት ነባራዊ ሁኔታ ኮንስቲቲዩሽኑን መሰረት አድርገን እንዴት ጥቅም ላይ እናውለው ነው። ስለዚህ እንደኛ አይነት ተቋማት ምንድነው የምናደርገው የመንግስት ይዞታዎችን ወስደን ያለሙትን ወደ ማክሲማይዝድ የሆነ ወይም በደንብ መጠቀም የሚችሉበትን ያህል ቤኔፊት እንዲያገኙ አድርጎ መንግስት እንዲጠቀም ህዝብ እንዲጠቀም ማድረግ ያለሙትን ደግሞ ስናለማቸው መሬትን እንደ ሪሶርሳችን እንደ ሀብታችን መሆኑን ሪኮግናይዝ አድርገን ያንን እንደ አሴት ተጠቅመነው ወደ ቢዝነስ መቀየር ወይንም ወደ ልማት መቀየር ነው። ያንን ስናደርግ ግን ትልቁ አስተሳሰብ ያለው ምንድነው የፕራይቬት ሴክተሩን ወይንም የግል ዘርፉን አሳታፊ ባደረገው ሁኔታ ልማት ውስጥ መግባት ማለት ነው። ስለዚህ ወደ ግል አለማዞር ጉዳይን ይቀርፋል፣ ኢዚ ያደርገዋል። ሼር መንግስት ደግሞ የሚችለውን ያህል ሼር ገብቶ ማልማት የሚችሉትንና በደንብ ኢፌክቲቭ ኤፊሽንት ሆነው መስራት የሚችሉትን ደግሞ ኦፖርቹኒቲ ይከፍታል ማለት ነው። ስለዚህ እኛም ሪሶርሳችን ይዘን ባለሀብቱም ሪሶርሱን ይዞ ወደ ልማት የማስገባቱ ሂደት ውስጥ እንገባለን ማለት ነው። ይሄ አንድ ኢምፓክት ይኖረዋል። እሱም የልማት ጥያቄ ያደርገዋል። የመሬትን ጥያቄ ወደ የልማት ጥያቄ የማድረግና በዛ መሰረት ደግሞ የማስተዳደርና ወደ ግል የማዞርን ጥያቄ ወደ ልማት ጥያቄ ይቀይረዋል። ልማት ውስጥ ካለ ድረስ የሚፈለገውን መልስ ከተመለሰ ድረስ ያኛውን ኮንትራቨርሲ ያዘግዘዋል ማለት ነው።
በአዲስ አበባ ብቻ ሳይሆን በተለያዩ ከተሞች በፌደራል መንግስት የሚተዳደሩ የመሬት ይዞታዎች ይገኛሉ። ታዲያ እነዚህ ይዞታዎች ላይ የለሙ ያለሙና በልማት ላይ ያሉ በመባል ደረጃዎች ይሰጣቸዋል። ይህ ታዲያ ምንን በማስመልከት ነው? እነዚህ ነገሮች ምን አይነት ክራይቴሪያ ወይም ቅድመ ሁኔታዎች በመቀመጥ ነው እነዚህ አይነት ነገሮች አሉ ተብሎ የሚቀመጡት? አሁን ባለው ራፍ ኤክሰርሳይሶች ነው እየሰራን ያለነው። አዲስ እንደመሆናችን መጠን መረጃዎችን የማሰባሰብ ሂደት ላይ ነው ፎከስ አድርገን የሚሄደን ያለነው። በዚህ አሁን ባየነው የፌደራል ይዞታዎች ተብሎ የፌደራል ይዞታዎች የሚለው ማብራራት ሊኖርብኝ ይችላል። የፌደራል ይዞታዎች የሚባሉት ለፌደራል መንግስት ለተለያየ አገልግሎት ለልማት ሂደቶች ብሎ ከከተማ አስተዳደሮች ከክልሎች የወሰዳቸው ይዞታዎች ናቸው። ካርታ ይዞ የሚገለገልባቸው የፌደራል ተቋማት ምንላቸው ደግሞ ሚኒስቴር መስሪያ ቤቶች፣ ተጣሪ መስሪያ ቤቶቻቸው፣ የልማት ድርጅቶችንም አካቶ ማለት ነው። እነሱ ስር ያሉት መሬትን በፐርሰንቴጅ ራፍሊ ስናወጣቸው ወደ 5.2% አካባቢ ነው የሚሆነው ከሙሉ መሬታችን ማለት ነው። ስለዚህ ምን ያህሉ ለምተዋልና ምን ያህሉ አለሙም የሚለውን አሁን ኤክሰርሳይዝ እየተደረገ ነው። በቅርብ ቀን ሪሊዝ የምናደርገው ዳታ ይሆናል። ምን ያህሉ ናቸው የለሙ፣ ምን ያህሉ ናቸው ያለሙ የሚለውን መለየት ሂደት ማለት ነው። አሁን ግን በመናየው የተፈለገው የልማት ደረጃ ላይ እኛንም ያቋቋመን አንደኛው ፋክተር እሱ ስለሆነ የምንፈልገው የልማት ደረጃ ላይ እንዳልደረሰልን ግን እናውቀዋለን። እዛ ላይ አለ ከቶታል ኤሪያ እንደ አገር 47.3% ዩዝድ ላንድ ነው ብለን እንላለን። ይህን ስንል ኢንፍራስትራክቸሮችንም አርበንም ሩራልንም ጥቅም ላይ የዋለውን አስበን ማለት ነው። ከዛ ውስጥ እንግዲህ ደግሞ የኛ የፌደራል ልማቶች ናሮ ዳውን አድርገናቸው እናወጣቸዋለን። ግን በአጠቃላይ ወደ 5.2% የይዞታ አለን ተብሎ ይታሰባል ማለት ነው። ከመሬት ማስተዳደርና ማልማት ስልቶች መካከል እንግዲህ ወደ ግል ባለሀብቶች በማዘዋወር የተለያዩ አይነት ስራዎች እንዲሰሩባቸው ማድረግ አንደኛው ነው። የመሬት ባንክና ልማት ኮርፖሬሽንም በስሩ ካሉት የፌደራል ይዞታዎች የተወሰኑትን ወደ ግል ባለሀብቶች ለማሸጋገር አላማና እቅድ አለው። ወደ ግል ባለሀብት ማዞር ሳይሆን የግል ባለሀብት ፓርትነር ነው የምንሆነው። መሬት አይሸጥም አይለወጥም። ስለዚህ ፓርትነር ነው የምንሆነው። እኛ ያንን ይዞታ በመንግስት ስም ሼር ሆልደር ሆነንበት እንደ ጆይንት ቬንቸር አይነት ፐብሊክ ፕራይቬት ፓርትነርሺፕ ሞዴሎች እየተጠቀምን ወደ ስራ ነው የምናስገባቸው። ይህንን ስንል በክራይቴሪያዎች ይቀመጣሉ። እነሱ ላይ እየሰራን ነው። አሁን ከክራይቴሪያዎቹ ለምሳሌ ሶሻል ማህበረሰባዊ ጠቀሜታና ኢኮኖሚካል ጠቀሜታ ብለን የምንዘረዝራቸው ይኖራሉ። እነሱን ፍለሻት አድርገን በዛ መሰረት ነው የልማቶቹን እዚህ ጋር ምን መልማት ይችላል እንዴት ይለማል የምንለው። ፕሮሰሱን ለማስረዳት ያህል ምንድነው የምናደርገው? አንድን ቦታ ለምቷል አለማም ወይ የምንለው በዘርፉ የይዞታውን በያዘው ዘርፍ አማካኝነት በሚያስቀምጠው ትሬሽሆልድ ነው የሚሆነው። ለምሳሌ አንዳንድ ቦታዎች ላይ በጣም ሰፊ መሬት እናያለን። ለዛ ኢንዱስትሪ ግን ያ ሰፊ መሬት ቫልዩ አለው። ከሌለው ደግሞ አለማም እንለዋለን። ግን ያንን ለማወቅ መጀመሪያ ከየዘርፎቹ ጋር የሚደረግ የስኬሊንግ ቼክሊስት ይኖረዋል። ያንን ካደረግን በኋላ ያለሙትን ወደ ልማት ለማስገባት ምንድነው የምንፈልግባቸው? እንደ ሀገር ያወጣናቸው ዘርፎች አሉ። በሆም ግሮን ኢኮኖሚክ ሪፎርም በስራ ፈጠራ እድልም ይከፍታሉ ብለን የምናስባቸው ሰፋፊ ኦፖርቹኒቲዎች ያላቸው ግን ያልተጠቀምናቸው ያላቸው እንደ አግሪካልቸር እንደ ቱሪዝም፣ ማይኒንግ፣ ኮንስትራክሽን የመሳሰሉትን እኛ ከዛ ውስጥ ምንድነው የምናደርገው? የትኛውን ላይን ሼር ብንወስድ እንደ መሬት ባንክ ምን ላይ ሞር ኢፌክቲቭ ሞር ኤፊሽንት እንሆናለን? ማይንድ ዩ ጆይንት ቬንቸር መንገባ ከሆነ አትራፊ መሆን አለብን። ስለዚህ አትራፊነት የቱ ጋር ያለው እኛ ማን ያዋጣናል? የያዝነው መሬት ለምንድን ነው የሚውለው የሚለውን ጥያቄ እንድንመልስ ያደርገናል ማለት ነው። ይህንን ስንል የቱ ጋር የተያዘው መሬት ለምን ይጠቅማል? ለሆስፒታል ለመገንባት ነው? ለትምህርት ቤት ነው? ለሆቴል ነው? ለኮንቬንሽን ሴንተር ነው? ወይንም ደግሞ ዞር ብለን ስናየው ደግሞ የተያዘው መሬት እውነት ኦፕን ሆኖ መቀመጥ ነው ወይ ያለበት? ይሄንን እንላለን። ይሄ በአንድ ሳይድ ነው። ሌላኛው ደግሞ
ይሄ በኢኮኖሚክ ሳይዱን ሞር ያደላ ይሆናል ሌላኛው ሳይድ ደግሞ ስራ ይፈጥራል ወይ ቴክኖሎጂ ትራንስፈር አለ ወይ ምን ያህል ዴቨሎፐር ያመጣልናል በምን ፍጥነት ሊለማ ይችላል ስለዚህ ምን ያህል ፎሬን ከረንሲ earn ማድረግ እንችላለን በምን ያህል ጊዜ ደግሞ እኛ እንደ መንግስት ኢንቮልቭ ሆነ አድርገ ነው በምን ሁኔታ ወደ ግል ዘርፍ ሊተላለፍ ይችላል እንደ ይዞታ ማለት ነው እንደ አንድ ፕሮፐርቲ እንደምንሸጠው ማለት ነው ያ ደግሞ ሲሆን ምን ጥያቄ ጋር እንመጣለን ቫሉዌሽን እንዴት ነው ቫሉዌሽን የምንሰራው ካለው ነባራዊ ሁኔታ አኳያ ዛሬ የምናወጣው ኢንቨስትመንት ምን ያህል አዋጪ ይሆንልናል in 20 years and 30 years ብለን አስበን ማለት ነው ሶ ቫሉዌሽን መጀመሪያ ላይ መስራት ይተበቅብናል እንደገና ቫሉዌሽን ደግሞ ወደ ግል ለማዞር ስንል ግል ለማዞር ስንል ደግሞ ማቹር አድርገናል ወይ do we believe that private sector ጋር ያለ ቡስት የተደረገ ነገር ኢኮሲስተም ውስጥ አለ ወይ ብለን ማሰብ ይጠይቅብናል እዚህ ጋር ደግሞ አንድ ፋክተር ያለው ምንድነው ምን ያህል because እንዳልኩ በጣም 5.2% ማለት ትንሽ ነው in comparison ስናየውና ያዛ ውስጥ ምን አይነት ኢንቨስትመንት ቢመጣ ኢኮኖሚውን ቡስት ያስደርግላል እኛን አትራፊ አድርጎ ኢኮኖሚውን ቡስት ያደርጋል ለመንግስትም ተጠቃሚነቱን ያረጋግጣል ማህበረሰቡንም ተጠቃሚነት ያረጋግጣል የሚለውን ነገር ማሰብ አለብን ስለዚህ ኢንቨስትመንት ትሬሽሆልድም ካልኩሌት ያደረግን ነው ስለዚህ በምን አይነት ኢንቨስትመንት ትሬሽሆልድ የሚመጣ ኢንቨስተር ዲቨሎፐር ነው የምንቀበለው ያንን ተቀብለን ስንሄድ ደግሞ ምን ያህል የሎካል ኢንቨስተሮቻችን ላይ ምን አይነት ኢምፓክት ይሰጣቸዋል ምን ያህል አውትሶርሲንግ ይኖራል ምን ያህል ስራ ይፈጥራል ምን ያህል ቴክኖሎጂ ያመጣል እነዚህ ደግሞ በዛም በኩል እንሰራለን ማለት ነው አንድ የግል ባለሀብት ከሀገሩ ወጥቶ ወደ ሌላ ሀገር በመሄድ መዋለ ንዋይ ለማፍሰስ የሚያስበው የዛኛው ሀገር ኮንዲሲቭ ቢዝነስ ኢንቫይሮንመንት ወይንም የንግድ ስራዎችን ለመስራት ምን ያህል ቀላል መሆኑን ከግምት ውስጥ በማስገባትና የዛ ሀገር መንግስት በተለያዩ አይነት ፖሊሲዎች ምን አይነት ማበረታቻዎችን ይሰጣል የሚለውን ነገር ከግምት ውስጥ በማስገባት ነው ሶ እኛ መኖራችን ራሱ አንዱ ትልቅ ኢንሴንቲቭ ነው because እንደ መንግስት we're saying መታችሁ ከኛ ጋር ኢንቨስት ስታደርጉ መንግስትም ስቴክ ኖሮት ከናንተ ጋር ሀስሉን ችግሩን ተወጥቶ ልማቱን ስለሚፈልገው ጊዜውን ወስዶ ይገባበታል ይያልን ነው ስለዚህ ብዙ በኢዝ ኦፍ ዱይንግ ቢዝነስ የምናወራቸው ማነቆች ብለን የምንላቸው አንዱ ሶሉሽን ነን ማለት ነው እኛ ትላልቅ ኢንቨስተሮች መተው እዚህ ሊያጋጥማቸው የሚችሉትን ማነቆች የምንፈታው እንደ መንግስትም ሆነን ነው ሶ አሁን ሁለት አድቫንቴጅ አለን የፕራይቬት እይታም ይኖረናል የመንግስት እይታም ይኖረናል ስለዚህ ሃይብሪድ ኢንስቲትዩሽን ሆነን እንንቀሳቀሳለን ማለት ነው ሼር ያለው ደግሞ እንደ መንግስትም ቢያስብ እንደ ግልም ዘርፍ ቢያስብ ሼሩን ፌል እንዲያደርግበት ስለማይፈልግ እኛ ራሳችን መኖራችን አንድ ትልቅ ኢንሴንቲቭ ነው ሌላ ትልቅ ኢዚ የሚያደርገው የኛ መኖር ምንድነው እንደ ኢንሴንቲቭ የምንቆጥረው ሌሎቹ በኢንቨስትመንት ኮሚሽን በኩል ፋሲሊቴት የሚደረጉት ኢንሴንቲቮች እንዳለ ያገኙዋቸዋል እነሱ ላይ ደግሞ ጨምሮ የኛን አጋዥነት ያገኙበታል ማለት ነው ሶ ይሄኛው አንዱ እንትን ነው ሌላኛው የኦነርሺፕ ጥያቄ የላንድ አክሰስ ጥያቄ በትልቁ እንፈታለን እኛ ጋር ኦሬዲ ሪሶርሱ ስላለ እኛ ጋር መጣችሁ ብትሰሩ አንድ ትልቁ ማነቆ ተብሎ የሚቀመጠው ስፔሻሊ ኢን ዘ ኢንቨስትመንት ክላይሜት ሶልቭ ተደርጓል ማለት ነው ሶ እሱ ራሱ እኛ ራሳችን ኢንሴንቲቭ ነን በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች የልብስ ስፌትን በመንግስት ተደራጅተው ከሚሰሩ ሴቶች መካከል አንደኛዋ ጋር ቆይታ ይኖርኛል ሰላም እንዴት ነው ሰላም ነሽ ሮዛ እስቲ ይሄንን የልብስ ስፌት እንግዲህ ይሄንን ቦታ ይዛችሁ ነው የምትሰሩት አይደለ ርቀቴን ልጠብቅ አይደል እየሸሸሽ ነበር ችግር የለውም ይሄንን ስራ እንዴት ነው አሁን የተለያዩ ልብሶች ነው እየተሰሩ ያየሁት እንዴት ነው የጀመርሽው እኔ ሲጀምረው መጀመሪያ የመንግስት ሰራተኛ ነበርኩኝ እሺ ከመንግስት ሰራተኛ ወጥቼ እንደገና ሌላ ትምህርት ተምሬ ኮምፒውተር ሳይንስ ነው የተማርኩት በፊት አሁን ወደዚህ ገብቼ ዲዛይን ስፌት ተምሬ ኑሮን ለማሳደግ ህይወት ለማሻሻል ልጆችን ለማስተማር ሲባል ግድ ወጪ መጨመር አለበት ስለዚህ በዛ ምክንያት ወደዚህ መጣው ስለዚህ ይሄን ቦታ ለማግኘት ደግሞ ግድ መደራጀት ስለሚያስፈልግ ተደራጀሁ አሁን የዚህ ጋርመንት ስራ አስኪያጅ ሆኜ እየሰራው ነው
ስሙ ምን እንደሆነ እስቲ ንገሪ ማርኮን ጋርመንት ይባላል እንግዲህ ማርኮን በህጋይ ነው ያጸደቅነው ስሙን ያጸደቅኩትና ያው ዋና ስራ አስኪያጅም እንደ ባለቤትም ነኝ ማርኮን ሆነን ስንሰራ እንግዲህ ካለው እንዳየው ከምንም ተነስተን ነው እንዴት ነው እስቲ አሁን እሱ ልጠይቅ ነበር ስንት አመት ሆነውና መጀመሪያ እንደዚህ አይነት ሰፋ ያለ ቦታ እነዚህ ማሽኖች እንግዲህ ለማጠራቀም ወይ ለመስራት ጊዜ ይፈጃል ትክክል እስቲ መጀመሪያ ሲጀመር እንዴት እንደሆነ ሲጀመር ይገርማል ስራ ላይ ቁጭ ብዬ በሬዲዮን አዲስ ካፒታል የሚል አንድ ድርጅት ማሽን ያመጣ በብድር እንደሚሰጥ ሰማሁኝ የሆነቴ ነው በሬዲዮ ነው የሰማሁት እሺ ቆይ አልኩኝ ከዛ መጥቼ ኢንፎርሜሽን ሳጠና እውነትም የፈለከው ማሽን አምጥቶ በብድር ይሰጣል አዎ ሲሰጥ ግን ምንም መያዣ አይዝም 15% ብቻ ብር ይይዛል ኦኬ ያንን ከሰማው በኋላ ይሄንን መታየው ማሽን በሙሉ ከአዲስ ካፒታል ወሰድኩኝ በዱቤ ማለት ነው ጊዜ አመት ጨርሼ ሁለተኛ አሁን አምሌ ሲመጣ ሁለተኛ አመት በሁለት አመት ውስጥ ነው እንደዚህ አይነት ሰፊ ወርክሾፕ ይሄንን ሰዎች almost 1 ሚሊዮን ብር በለው ዱቤ እንደዚህ ዳስገባ ግን ድፍረቱን እንዳጠይቅ እንደፍሬበት ነው እንዴት መሆንም አለበት ስራ ፈጣሪ እኮ ነው ያለው 1 ሚሊዮን ብር ቀርቶ ሌላም ጨምሬ እዳይን ጨርሻለሁ በአንድ አመት አሁን ሐምሌ ሁለተኛ አመት እንግዲህ ሲመጣ አመት ከምናምን ማለት ነው እሺ የነዳ ዘግቻለሁ የራሴ የሆኑት ማሽኖች ጨምሬያለሁ አሁን ምን አይነት ምርቶች እንደምታመርቱ እስቲ እሺ አሁን ይወል ማናመርተው ነገር የለም ባይዘወይ አንተ ተበሰጠህን ስሰጠን አንተ እቺን ሸሚዝ አሁን የኔ ሸሚዝ የምታየው ወንዶ ሸሚዝ ነው እንደዚህ አይነት ሸሚዝ ስንሰራኛ በጣም በኳሊቲ ደረጃ በጨርቁም ኳሊቲ ነው በስነ ስርዓቱ እዚሁ ቤት የተሰራ ነው እና ይሄን ስንሰራ መታ አንተ ሸሚዝ 1000 2000 ታዘናለህ ምናልባት ጨርቅ ታመጣ ይሆናል ባይመጣም ግን ጨርቅ ከኛ ገሰንም እንሰራለን ይሰራል አዎ እሺ እንዴው እንደዚህ አይነት የስራ ፈጠራ ነገሮችን ስናካሄድ ችግሮች ይኖራሉ አይደለ አሁን እንደዚህ አይነት ምርቶች ጥሩ ኳሊቲ ወይም ጥራት ያላቸው ነገሮች ያመረታችሁ አሁን ይሄን ነገር ሲሰሩ ምን አይነት ችግሮች ያጋጥሟቸዋል ትልቁ ችግር ምን መሰለ እኛ የመሸጫ ቦታ የለንም አምራቾች ነን አምራች እዚህ መጥተው የሚወስዱልን ነጋዴዎች ወይም እኛ ወስደን ሰተን ነው በመንሰጣቸው ጊዜ በከፈለጉ ዱቤ ነው የሚሉን ሸጬ ነው መሰጥሽ ይላል ባይገርም እስከ 200,000 እስከ 150,000 ብር ይዙብናል ካልሸጡ አልሸጥኩም ነው የሚለን አልሸጡም ይመልሳል ምርቱን አልሸጥኩም ነው የሚለን እንደ ተሸጠኳን ልቦና ያወቀ የተመላለስከ ነው ፕሊስ ባከምት ለክሱ 200 ፈልጋለሁ ሲል እንደገና የሆነ ገንዘብ ይለቅልሃል ያ ትልቅ ታዲያንን ነገር እንዴት ነው ለመፍታት ያሰባችኋል ያን ለማፍታት ያሰብነውና የሄድኩበት መንገድ ዋናው ሄሎካሽ ታቆ ይሆናል አዎ ኢኮመርስ በዛ በኩል የጀመሩ ስራ ነበረ እሱን የመጀመሪያ የዛሬ አመት ከምናምን አካባቢ ኢንተርቪው መተው በክፍለ ከተማ ደረጃ ተጠርቼኩና ስለ ጉዳዩ ነገሩን ገርማል ሁለት ወር አልፈጀብኝ መቃየን ይዤ ነው የሄድኩት እነሱ ጋር አይደለ እይዘሽ ነው ጀምረናል ማመን አትችልም አሁን በዛ ቤት ውስጥ የራሴ ዲዛይን ነው የራሴ ስራ ነው ቢጃማዎች የሴቶች ቢጃማዎች ከፍተኛውን ደረጃ ይዞ በመሸጥ ላይ ነበር የስራ ቀጠልን ጥሩ ይሄድን ነው ሸጡልኛል ይገርማል የዛን ልጅ ወስዳለው ምን ላለው እነሱ ጋር ያለ ችግር አለ ኢኮመርስ ህጉ ረቋል መንግስት አላጸደቀላቸው አንዳንዴ አው ሲወርድ ለምን አወረዳችሁት ምናምን ስል ይነግሩኛል ህጉ ነው ስርዓቱ ነው የኛ እንደዚህ በችግር ነው እየሰራን ያለን ነው ወያያለን ያ ፊልፊት ደግሞ ተጸድቆ ስራ ውስጥ ገብቶ በደንብ እስከ ድረስ ትንሽ የሚያዙ ነገሮች ይኖራሉ የነዛ ፕሮብሌም ነው ሄሎካሽ የኔ ገበያ መንገዴ ሄሎካሽ ነው በጣም ነው ባጣም ምን ያህል ታመርታላችሁ እኛ እንደ ስራው ነው አሁን እነዚህ ልጆች የምታያቸው የኔ ሰራተኞች እንደሌላው ጋርመንት ልጆች አይደሉም ምን ለምንመሰለ አንዳንድ ጋርመንቶች ሲያሰሩ አንተ እሱ ነው እንደዚህ እንቀመጥና ሾልደር ይሏታል እቺን ይገጥማል ላንተ ይሰጣል ሳይድ ይሰራል እቺን ይሰራል እውቀት ውስን ነው ነገ ይመጣል ይገርማል ያሰለጥንኩ ይገባው ማይሰሩ ስራ የለም ሁሉንም ነገር ከመጀመሪያው ጀምሮ እስከ መጨረሻው ያ እንደኛ እኔ ሴት ነኝ የሴቶች እናት ነኝ እነዚህ ልጆች ብቃት ሁሉ በላይ ከኔ ጋር እንኳን ቢሄዱ በግላቸው ቢከፍቱ የሚችሉ ስራ መስራት የሚችሉ ናቸው አሁን በዚህ ውስጥ ያለን ይሄ ያገራችን ሞን ያለም ችግር መጣ በዛን ጊዜ ነጋዴዎችም ዘጉ ያመዱ በሚወስዱት ማቆሙት ለምን የክፍለ ሀገር ሰው ቆመ እና ቀጥታ ወደ ተቀባው መሰለ ማክሲማም በተቀባው
ማስኮች ሳመርት የተነጋገርኩት ከጤና ባለሙያዎች ጋር ነው ዶክተሮችን አማከርኩኝ ያ 95% ይዛል ይሄ የኛ ቢያንስ 60 እንኳን መያዝ ቢችል በተወሰነ መልኩ ማለት ቢችል ምኑ ይሻላል የሚለውን ከነ ዶክተር ሳጋር ተነጋገርኩኝ አዩት ማቴሪያሉ ምን ቢሆን ነው ማቴሪያሉ የቱ ቢሆን ጥሩ ነው አዩልኝ በላብራቶር እቺን ብለው መርጠው ሰጡኝ ወደፊትስ አሁን የኢኮሜርሱ ላይ አለ ነገሮች ተረጋግተው አሁን የኮሮና ቫይረስም አልፎ ሁሉ ነገር ገበያው መጣኔ ሀብታችንን ከተረጋጋ በኋላ ምን አይነት ፕላኖች ይኖራቸው እኔ ኤክስፖርት ለማድረግ እቅድ አለኝ ለምን በላይ ምክንያቱም አይቻለሁ የሚሰሩ ስራዎች ከኛ አቅም በላይ አይደለም አንድ የገንዘብ ችግር ቃይ ማስገባት ጉዳይ ኤክስፖርት ለማድረግ እቅድ አለኝ መንግስት ወደፊት እኛ ለምን ሰራው ሰርተን እንድንሰጥ ብድሮችን ቢያመቻችልን ከፍተኛ ደረጃ ላይ እንደርሳለን ወለዚህ ነው ትልልቅ ኢንዱስትሪዎች መፍጠር እንችላለን አይ አሁን እንደው በደንብ ተስተካክሎ ሁሉ ነገር እርግጠኛ ነኝ እናንተም የውጭ ገበያው ላይ ትልቅ አስተዋጽኦ አድርጋችሁ ያው ምን ቸገርባትን የውጭ ምንዛሪ በደንብ እንደምታስገቡ እርግጠኛ ነኝ በጣም አመሰግናለሁ እንዴ በሚገባ ሰፋ ያለ ደግሞ ዌርሃውሲንግ ይዛችሁ የራሳችሁ የመሸጫ ቦታም ነው መጥቼ መክፈት እንደዛም አስባለሁ ያንንም ነገር መጥቼ ጎበኛለሁ በጣም አመሰግናለሁ ሮዛ እኔም አመሰግናለሁ የዛሬው አስታክ ሽቀላ ይመስል ነበር አስተያየትና መልክቶቻችሁን በ828 ላኩልን በሚቀጥለው ሳምንት እንገናኝ መልካም ጊዜ